በስተመጨረሻ እንግዲህ ሳሚ የሉሲን ፍቅር ተቀበላት። በጣም ነው ደስ የሚለው በነገራችን ላይ ማለት ነው። ማለት በጣም ተሰዘነ ነበር። ማለት ለምንድን ነው የማይረዳት? ሁሌ ቤዛ ቤዛ እሷ እንደምታፈቅረው እያወቀ ሁሌ እሷ ፊት ቤዛ ሲል የሆነ በጣም እኔ ራሱ እረበሽ ነበርና ዛሬ ላይ አፈቅርሻለሁ ሲላት እውነት በጣም ነው ደስ ያለኝ። እንኳን ደስ አላችሁ እንኳን ደስ አለሽ ብያለሁኝ። ልሲ እንግዲህ ሰላም ጤና ይስጥልኝ። ውድን የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ተወዳጅ ሆነውን ቤዛ ድራማ ይዘላችሁ ቀርበናል። እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ ሲሆናችሁ ለዚህ ቻናል የደውሉን ምልክት በማጥቆር ቤተሰብ ይሆኑ። እንዲሁም ነባሮች ስለምታበረታቱ እጅግ አድርጌ አመሰግናለሁኝ። በነገራችን ላይ ቲጂና ዶክተሩ በምን የት እንደሚገቡ አይታወቅም ማለት ነው። እና አሁን ላይ እዛ ቤዛ ክስት ጋር ተባለችው ጋር እዛ ሄደው እንግዲህ ምንድነው ያሉት? ምንድነው ያለቻት? ያው ቤዛን አሁን ላይ ገላ ያችኛዋን መንትያ እህቷን ለማስገባት ነው። በጣም ነው ግን የምታሳፍረው ቲጂ ማለት ነው። ይህ ሁሉ ነገር ለቤዛ አይገባትም። እናም እንግዲህ አክስቷ ደግሞ በጣም እንደዚህ ሀብታም ለሆነው ብላ በሀሳቡ ተስማምታለች። እችኛዋ ግን ስታማክራት በጭራሽ አልስማማም፣ እንዴት እንደዚህ ታደርጊያለሽ አክስቴ? እኔ የገንዘብ ፍቅር እንደዚህ ይኖርሻል ብዬ አስቤ አላቅም ትላለች ማለት ነው። አንቺ የገንዘብ ፍቅር የለሽም ስትላት አወድ የለኝም፣ የኔ ባልሆነ ነገር የገንዘብ ፍቅር ሊኖረኝ አይችልም ስትላትም እንግዲህ ምክንያቱም ያው ለቤዛ አሁን እንግዲህ ስራ ምንድነው ቲጂ ምን ብላ ነው የነገረቻት? ባሏ በመርዝ ሊገላት እንደሆነ እና እንደዛ ምናምን እያለችም እንግዲህ እንደሞተች አድርጋ ይችኛዋን እንግዲህ አስገብታ ያለ ሀብቷን እንግዲህ ለመውረስ ነው። በጣም ነው ግን የሚያሳፍረው ማለት ነው። እናም እንደዛ ለማድረግ እያሰበች ነው። ይችኛዋ ግን ደግሞ በጭራሽ አልሞትም፣ በሷ ፋንታ እኮ እኔ ልሞት እችላለሁ እንደዛ ከሆነ፣ ስለዚህ ይህንን የጅል ሀሳብ መቼም ቢሆን አልስማማም እያለኝ ነው። አክስቷ ደግሞ እንደዚህ ደረቅ መሆንሽን ደረቅ እንደምትሆኛ አቅ ነበረ፣ ግን ከጊዜ በኋላ ቢሆንም በዚህ ሀሳብሽ እንደምትስማሚ አልጠራጠርም። ትስማሚያለሽ፣ ማን ይታወቃል? ይህ እኮ ለእኔ የመጣልኝ ሲሳይም ሊሆን ይችላል፣ ሊያልፍልኝ ሊሆን ይችላል እያለች ትገኛለች ማለት ነው። ምንም ይሆን ይመስላችኋል? ማለት ይችኛውን ቤዛ መሞት የለባትም ብዬ ነው የማስበው። እና ይችኛዋን እንግዲህ ለማስገባት ቲጂ ጉብቅጥ እያለች ነው። ስራፌል ደግሞ ዛሬ አሁን ላይ እንግዲህ ነቅቷል። በጣም ነው ደስ የሚለው። ይሞት ይሆን ወይስ ይተርፍ ይሆን ብለናል። ስለተረፈ በጣም ደስ ብለናል። አሁን እሱም እንግዲህ ከሚገርመው ነገር ቤዛን አሳልፎ አልሰጣትም። ቤዛን እንግዲህ መቼም ቢሆን አሳልፎ አይሰጣትም ማለት ነው። ምንድነው ፖሊሶቹ ከማናገራቸው በፊት እሷን ያናግሯታል። እሱም ለምንድን ነው እንግዲህ ሚስት የሆነሽ ከቀጠልሽ አልናገርም፣ ግን ሚስት የሆነሽ ካልቀጠልሽ ለፖሊሶች እናገራለሁ ብሎም በዚህ ነው ያስፈራራት። እሷም እንግዲህ ሀሳቡ ባይዋጥላትም በሀሳቡ ተስማምታ እየኖረች ነው ማለት ነው። ሳሚ እንዴት አሰረ? ሉሲ ሄዳ እንግዲህ እንዴት ነው ልትመታው የቻልከው? በምን ምክንያት ነው? ወይስ እንዴት ማለት እያለች እንግዲህ እየጠየቀችው እያለ አንተ ቆይ መቼ ነው ከዘች ከልጅ የምትረቃው እያለችው ነበረ ማለት ነው። ጸቡ በጣም የከፋ ነበረ ይላታል። ልክ እንደ በፊቱ ስትለው አይ ከበፊቱ ለየት ያለ ነበረ። ለመጀመሪያ ጊዜ ቪዛ ስደውልላት ስልኳን እያነሳችልኝ አልነበረም። ስለዚህ ወደ እሷ ጋር ስሄድ እሷን አግቷት ነበረ። እናም ልቀቃት ስለው ታውቂያለሽ ደግሞ እሱ ገና ሲያይ ነበረ ደግሞ የሚፈላው። በዛም ግቡ ግብ ተፈጠረና እሱ ከላይ እየመታኝ ነበረ፣ እኔ ደግሞ ከታች ነበርኩ። ራሴን ለማከላከል እንግዲህ ጠርሙሱን አንስቼ አናቱ ላይ አልኩት ይላል ማለት ነው። መቼም ይሄ እንግዲህ ሀሳብ እንግዲህ መቼም ራስን ለመከላከል ነው ተብሎ አይታሰብም አይደለ? በማለትም እንትን ትለዋለች። ሉሲ በነገራችን ላይ ወደ አያቷ ጋር ሄዳ እንግዲህን ለመቅረት አስባ ነበር። ምክንያቱም ምንም የሚጠብቅ ነገር የለም ብላ ነበረ። እና ቆይ ግን አንቺ ትተሽኝ እዛው ልትሄጅ ነበር እንደ አያትሽ ጋር ትተሽኝ ልትይ ነበር ሲላት፣ አዎ ምክንያቱም እዚህ ምንም የምቆይበት ነገር አለ በማለትም እያለችው ነበረ። እናም ሉሲ እንግዲህን ቀጥታ ያው ቤዛን አደራ ነበረ ያላት ማለት ነው። ከአንተ እዚህም ሆነ ስለ ቤዛ ታስባለክ፣ ስለ ሌላ የምታስበው የለም ስትልም
አይ እሱማ ለእህቴንም በቃ እሸቴንም አደራለሁ አንቺ ብቻ ነሽ ያለሽ በአሁን ላይ በማለትም እንግዲህ እየለመናት ነው። ሉሲም እንግዲህ አስሬ ቤዛ ማለቱን ስላልወደደችው በጣም ትናደድና ትታው ትሄዳለች ማለት ነው። ሉሲ ብሎ ቢጠራትም በጭራሽ አልሰማችውም፣ ትሄዳለች። ቀጥታ እንግዲህ የመጣቸው ወደ ቤዛ ጋ ነው። ቤዛ ጋ ደግሞ ቲጂ እንግዲህ ያንን ሱራፌል ስትመታው ቪዲዮ ቀርጻ ይዛል። በነገራችን ላይ እንዲሁ ከተንኮለኛ ጓደኛ ይሰውራችሁ ነው። እንግዲህ በጠርሙስ ስትመታው ተደብቃ ቪዲዮ ቀርጻ ያንን እንግዲህ በባለፈው እንዳየ ነው ዶክተሩ ይህ ቪዲዮ ለእኔ ያስፈልገኛል ስጭኝ እያላት ነበር ቤዛን ለማጥፋት። ይህ ሁሉ እንግዲህ ሴራ እና ቲጂን እዚህ ጋ በነገራችን ላይ የወደድኳት ነገር ምንድን ነው? ይሄንን ቤዛ መታሰር የለባትም ይሄንን ቪዲዮ መቼም ቢሆን አልሰጥህም ብላው ከልክለዋለች። እንግዲህ ድጋሚ ካልሰጠችው እናም ከዛም እንግዲህን አልፎ ቤዛ ጋር እንግዲህን መታ አንቺ የማትረቢ ምን ትሰሪያለሽ እዚህ ስትላት ቪዲዮ ቀርጸሽ ለዶክተሩ እንደሰጠሽ ሰምቻለሁ ስትላት እንግዲህ ተሸውዶሻል ትላለች። ምንድነው ስትል ያንን ቪዲዮ በጭራሽ አልሰጠሁትም፣ ቪዲዮ ያለው እኔ ጋር ነው፣ በዛ በቪዲዮ መደራደር የምትችይው ከኔ ጋር ነው ስትላት እንግዲህ መቼም ቢሆን እንዳታስቢው በዛ በቪዲዮ መቼም ቢሆን አንቺን አልደራደርሽም ትላለች። በነገራችን ላይ ቤቴ ናፍቆኛል አንድ ቀን እንደምመለስ ተስፋ አደርጋለሁ ስትል ይህንን እንኳን መቼም ቢሆን እንዳታስቢ እንደውም እዚሁ የሱራፌልን ጽዋ ነው ማቀምስሽ በማለትም እንትን ስትላት በነገራችን ላይ ደግሞ ጀግናሽ እንደታሰረልሽ ሰማሁኝ እያለቻት እንግዲህ እንትን እያለቻት ነበረ። ቲጂ ቤዛም እንግዲህ ትገፈትራትና ዘወር በይልኝ ከዚህ ትላትና ትገፈትራትና እንግዲህ ወደ ቤቷ ትገባለች ማለት ነው። ቲጂም የተደገሰልሽን ጽዋ ስላልሰማሽ ነው ስለማታውቂ ነው አሁን እንደዚህ የምትደነፊው እያለችም ትገኛለች። ያችኛዋ ደግሞ የሉላ እንግዲህን አክስት ደግሞ ያችን ሉላን እንዴት ማሳመን እንዳለባት እንዴት ማስገባት እንዳለባት እዛ ቤት እያሰበች ትገኛለች ማለት ነው። እና ሉሲ እንግዲህ ወደ ቤዛ ጋር ትመጣና ቤዛን እንግዲህ እንዴት ነሽ ስትላት ደህና ነኝ ሱራፌል ንቃ እንዴ ባክሽን የሆነ ነገር በይ ስትላት ሱራፌል ነቅቷል ትላታለች ማለት ነው። ከዛ ነቅቷል አወድስ ግን ፖሊሶቹ ከመምጣታቸው በፊት አንቺን ላናገርሽ እፈልጋለሁ ብሎሻል እና ምንድነው የሚያናገርሽ ስትል እኔ ምን አቅልሻለሁ ሂጂና ጠይቀዋ ምን እንደሚያናገርሽ ትላታለች። እና እንደዛም እንግዲህ ስትላት ከዛ ሉሲ በእኔ ላይ እኔንም ተቀይመሽኛል እንደሆነም ትላታለች ማለት ነው። እኔ ባንቺ ለምን እቀይማለሁ በዛ በጀዝባ ነው እንጂ የምቀየመው ትላለች። እና ቆይናና ሱራፌል ቢሞትስ እዛው እድሜ ልኩን ሊታሰር ነው በስብሶ ሊቀር ነው ስትል አይ እንደዛማ አይሆንም፣ እንደዛ ቢሆንም ማኖረው እኔ ሄጄ እጄን እሰጥ ነበረ፣ እኔ እኮ እጄን ሰጥቼ ነበረ፣ ከዛ የኔን አሻራ አጥፍቶ የራሱን አሻራ እኮ ሰጥቶ ነው ትላለች። ምን ትላታለች? አዎ እኔ ነኝ በጠርሙስ የመታሁት ስላለች ማለት ነው። ከዛ እንደዛ ስትላት በጣም ትናደድ እንዳሉ ትሄዳለች ማለት ነው። እሳት ጎርሳ ማለት ነው። ወደ ማን ሄደችው? ወደ ሳሚጋ ስትሄድ ግን ሰምቻለሁ ሁሉንም ነገር ለሷ ብለህ ነው ይሄንን ነገር መስዋዕትነት የከፈልከው። ቆይ አንተ ያችን ልጅ አሁንም ታፈቅራታለህ እንዴ ስትለው ምንድነው የምታወሪው ሉሲ ይላታል። እሷ ነች በጠርሙስ የመታችው ለሷ ብለህ ከዚህ ነው እስር ቤት የገባው ማን ነገረሽ ደግሞ ይሄንን ሲላት ቤዛ ልበልክ ትለውና በጣም ትናደድና እንግዲህ ትታው ትሄዳለች። ቤዛ ለምንድነው እንደዚህ አይነት ነገር የተናገርሽው? እንዳትናገር ያላልኩሽም ነበር እንዴ እያለም እንግዲህ ሳሚ ለብቻው ያወራል ማለት ነው። ለማንኛውም ከእስር ቤት ልትፈታን ስለሆነ በጣም ደስ ብሎኛል ትለውና ትሄዳለች። እንግዲህ ሳሚ ደግሞ በጣም ደስ የሚለው ነገር ያው ከእስር ቤት ወጥቶም እንግዲህ ሉሲን ያገኛታል ማለት ነው። ሉሲን እንግዲህ ሲያገኛት ቆይናና እኔ እኮ አሁንም እኮ ቢሆንም እኮ አንቺ በይህ ባደረግኩን ነገር ተናደሻል እንደሆነም እንደተናደድሽብኝ ነው ሲላት ዞር በልሌ ከጎዳና ላይ ወደ አያትሽ ጋር ልትሄጂ ነው? አዎ ሻንጣዬን ላዘጋጅ ነው። ከዛ ሂጂ በቃ ጥርቅ ብለሽ ሂጂ ዳግመኛ ወደ ህይወቴ እንዳትመለሽ ይላትና ትቷት ሄደ። እና ሉሲም እንግዲህ ቀጥ ብላ ትቆማለች ማለት ነው። እንግዲህ በሰማቸው ነገር በጣም ትደናገጥና እናም እንግዲህ ከዛ ሳሚ እንግዲህ ወደ ቤዛ ጋር ይመጣና ቤዛን እንግዲህ ምን ይላታል? ምንድነው እንዴት ነው ባልሽ ምንድነው ያለሽ ይላታል ማለት ነው።
ሚስት የሆነሽ ተቀጠሽ ለፖሊስ አሳልፌ አልሰጥሽም እንደዛ ነገር ነው ያለና በሀሳቡ ተስማማሽ ስትል ያው ባልፈልግም ተስማምቻለሁ። ወይ ጥሩ ነው መስማማትሽ፣ ያው እስር ቤት መግባት አልፈልግም ትላለች ማለት ነው። ጥሩ ነው መስማማትሽ፣ መቼም ከሱ ጋር ባልና ሚስት ሆነሽ ከሱ ጋር መቼም አትቀጥይም፣ አሁንም ቢሆን ቃልሽን ታጥፊያለሽ በማለትም እንደዛ እያለ እንግዲህን ያሳምናታል። እሱም እንግዲህን እሺ ምናምን ትላለች ማለት ነው። እና እንደዛ ሆኖ እንግዲህን ያ ቪዲዮ ማንም ጋር መኖር የለበትም ሲላት ቲጂ ጋስ ያለችው ይላል ማለት ነው። ቲጂ ጋ ወዲች የተረገመ በስተ መጨረሻ እሷ እጅ ላይ ልውደቅ እያለም እንግዲህ ሳሚ በጣም እየተናደደ ይገኛል ማለት ነው። እናም እንግዲህን ቤዛ ሄዳ አናግራት ነበረ በድጋሚ ቪዲዮውን ሽጭልኝ ስትላት እንግዲህን መቼም ቢሆን ቪዲዮን አልሸጥልሽም፣ ለምንድን ነው የፈለግሽው? በመጀመሪያ ስጠይቅሽ እምቢ ብለሻል ነበረ፣ አሁን ምንድነው ሀሳብሽን ያስቀየረሽ? ስለዚህ የሆነ ተንኮል አስበሽ ስለሆነ ደግሞ እኔ መሸጥ ያለብኝን ነገር ለምን እንደምትፈልጊው መጠየቄ ትክክል ነው። ስለዚህ አልሸጥልሽም፣ እንዲሁም ለአንቺ ከምሸጠው ለሱራፊል በነጻ ብሰጠው ይሻላል ትላታለች ማለት ነው። ከዛ አንቺ የተረገምሽ ቆይና እና ለምንድነው አንቺ እንደዚህ በእኔ ህይወት ውስጥ እንደዚህ እንትን የምትሆኚው? ቆይ እኔ ምን አድርጌሽ ነው ትላታለች። እንደ ቆሻሻ እኮ ነው አውጥተሽ ሸጣልሽ፣ ለዚህ ስራሽ ደግሞ ዋጋሽን ነው የምታገኘው በቅርቡ እያለችም እንግዲህ ተዳነፋባትና ትታት ትሄዳለች ማለት ነው። እና ትታት ትሄድና እንግዲህ እኔ ነኝ እኮ አንቺን ሰውዬ መጥቼ ባናገሬ እያለችን ቤዛ እንግዲህ እንትን ትላለች። ከዛ ሉሲ እንግዲህ ወደ አቶ ገለቴ ሻንጣን ሰብስባ እየሄደች ሳሚ ጎዳና ላይ እየጠበቃትና እውነት ልትሄጂ ነው ትተሽኝ ይላታል። አዎ ልሄድ ነው ትለዋለች። ከዛ መቼም አትሄጂም ትተሽኝ አትሄጂ እያላትም እኔ እዚህ የምቆይበት ምንም ምክንያት የለኝም ትለዋለች ማለት ነው። ከዛ አፈቅርሻለሁኝ ሲላት እንግዲህ መለስ ትላለች። የኔ እናት በጣም ነው ያሳዘነች። ከዛ አፈቅርሻለሁ ብዬ ለቤዛ ልነግራት ነበር ግን አልቻልኩም ሲል አፈር ብላ ፈርድሜ ብላ ትለና እንትን ትላለች። ከዛ እጇን ሳብ ያደርግና እንግዲህ ከንፈርና ከንፈር ይሳሳማሉ። እና ምን እያደረግክ ነው ስትለው በጣም ነው ማፈቅርሽ ሉሲ፣ እኔ መቼ ጀምሮ ይሄ ስሜት እንደተሰማኝ ባላቅም ከአጠገቤ ሳጣሽ በጣም ናፍቅሽ፣ በጣም ናፍቀሽ ነበረ። ስለዚህ ይላታል። ከዛ ሉሲ አጀሬተን ባንዴ ውክክ ብላ ቁጭ ብላለች። ውድና የተከበራቸው የቻናሌ ቤተሰብ ቪዲዮን ስላይ ያበቃል። ባይ ባይ።